ይገባል። እዚህ ስራ ሞላ አስገባለሁ። ሙዝና ዳቦ ትጋጭልኝ። ቻይ እኮ አቃጠለኝ። ራብሽ አይደል? እኔ ጋር እንደዚህ እንጨዋታ አይሰራም። ሰምተኛል አይደል ያልኩትን? ይኸውልህ አንዴ ተናግሬያለሁ። ከኔ ጋር እንደዚህ ቀልድ አይሰራም። ሴትዮ ካልሴን አታስነኪ። አታይም? አይንሽ አያይም? ምን ይላል? እረፊ። የሰው ጫማ አትንኪ። አበላሽተሽ ታክስኝ ነው እንዴ? ተይ ረፊ፣ ነግሬሻለሁ። አታይም? ሴትዮ አይታ ወርናት ታስቀለኝ አይደል? ምንም ስቃይ ቢበዛ መከራ ቢቆለል እንደ ተራራ አባት እሺ አንዴ ራስህን ችለህ መቆም ትችላለህ? ትንሽ ልደግፍ። ተነስ። ቀስ ወደዚህ። ትንሽ ብቻ ትንሽ። ሄደናል። ደከመሽ አይደል? ዛሬ ፀሐዩም ዝናቡም በርም አዘግም ስገቢ የጠበቅኩሽ ነበር። ደግሞ ምን ነው በሰላም? አንቺ ያልሽ ምን ሰላም አለ? ምን አጠፋው ሜሪዬ? ያደረኩት ነገር አለ እንዴ? ለሊት እንደዚህ ወጥተሽ ማታ እንደሰካራም ለምትመጪው ምን እንደምሰሪ ራሱ እኮ አይታወቅም። ይኸውልሽ ይሄ የአባትሽ ቤት አይደለም፣ የኪራይ ግቢ ነው። ገባሽ? ሜሪዬ የምንሰራበት ሰፈር ሩቅ ስለሆነ በሌሊት ካልሄድኩት አልደርስም። አርፍጄ ከሄድኩኝ ደግሞ ከስተመሮች ያመልጡኛል። ለዛ ይኸውልሽ የኔ እናት፣ እኔ ስላንቺ ከስተመር ስላንቺ ስራ ቦታ ይመለከተኛል? አይመለከተኝም። ልክ ነሽ፣ አይመለከትሽም። ነገር ግን እነሱን ማግኘት ካልቻልኩ ለልጄ ዳቦ መግዣና ለትምህርት ቤት ክፍያ ማግኘት አልችልም። አይ ምን አስር ጊዜ ከስተመር ትይብኛለሽ? ልክ ትልቅ ስራ እንደሚሰራ ሰው ሊስትሮ አይደል እንደሚሰራ? እሱማ ልክ ነሽ፣ ሊስትሮ ነው የምሰራው። ካናደርኩሽ በጣም ይቅርታ። ይኸውልሽ ለማስመሰል አትሞክሪ። እኔ አስመሳይ ሰው ደስ አይለኝም። ደግሞ እንደማንኛውም ዝቅተኛ ህይወት እንደሚኖር ሰው ልጅሽን የመንግስት ትምህርት ቤት አስተምሪያት፣ የግል ትምህርት ቤት አታስተምሪያት። ደግሞ የመንበላጠጥ ነው። እኔ እኮ የመንግስት ማስገባት ጠልቼ አይደለም፣ ላስመዘግባት ስል ሞልቷል ጊዜው አልፏል ብሎኝ ነው እንጂ እኮ ለትምህርት ቤት መከፍልላት ብር ለኔ የሆነ ቀዳዳ ይሸፍንልኛል። ደግሞ በዛ ላይ 1 አመት ያለ ትምህርት እንድታባክን ስላልፈለኩኝ ነው። አሁን አየር ያትበኪብኝ ይትከስብኪ ሰድብሽ የኔ ቆንጆ አልሰደበችኝም። እሺ እና ሳም እያላችሽ ነው? በር ላይ አትቆሙ ወደ ቤት ግቡ ብላ ነው። እሺ እኔ ጣፋጭ እማዬ ትምህርቴን ስጨርስ ስራ ስጀምር ቤት ገዛልሻለሁ። እሺ እማዬ። የኔ ቆንጆ በጣም ነው እሺ የምወድሽ። ማማይ እናቴ ተነሽ፣ ነጋ ትምህርት ቤት እንሂድ። ዩኒፎርምሽን አልብስሽ። እሺ እንዴ? አዎ እናቴ ነግቷል። እሺ ነኝ። አንቺ ወደ ትምህርት ቤት ሄጃለሽ፣ እኔ ወደ ስራዬ ማለት ነው። እሺ እነግርሻለሁ እያልኩ ለልጅቷ ጫማ ገዝላት። እንዴ
ማለት አልገባኝም። ጫማ ዩኒፎርም ሆነ እንዴ? የፈለገችውን አድርጋ እኮ መማር ትችላለች። ይኸውልሽ እዚህ ትምህርት ቤት ካንቺ ልጅ ውጭ ሁሉም የሀብታም ልጆች ናቸው እኮ። ስለዚህ አሁን ምን አድርጊኝ ነው የምትይኝ? ይኸውልሽ እና ደግሞ ሁላቸውም የልጅሽ ጫማ ይሸታል ብለው ሪፖርት አድርገዋል። የልጄ ጫማ በፍጹም አይሸትም። ማታ ማታ ሁሌ ነው የማጥብላት። ይሸት አይችልም። ወይዘሮ ቃል ኪዳን ካንቺ ልጅ ውጭ ማለት ነው ሁሉም ጫማቸውን ይቀያይራሉ። ስለዚህ እነሱ አይሸትም ማለት ነው። እማኝ ሚስ የልጄ ጫማ በፍጹም አይሸትም። እምሰራው እኮ ሊስትሮ ነው። ሊስትሮ ሰራተኛው ነኝ። እንዴት ነው የልጄ ጫማ መሽተቱን ማላውቀው? አይ እኔ እንግዲህ እሱን አላውቅም። ደህና ዋይ። ሆዴ ሁሉ ጋጋታ ሆዴ የታሰረን አንጀቱ አይ ሆዴ ያላሰራይ ፈታ እማ ይታረግልሽ። እኔ የምልሽ ቆይ ግን ስራ አተሽ ነው የምትሰሪው? ማለት ይሄ ስራ አይደለም እንዴ? ስራማ ስራ ነው፣ ግን የወንድ ነው ብዬ ነው። ለማንኛውም ስራ የወንድ ሴት ተብሎ አይከፈልም፣ እንዲሁ በተለምዶ እንላለን እንጂ። እሺ ግን ሽታው እንዴት ቻልሽው? በነገራችን ላይ በዚህ ምድር ላይ የማይለመድ ነገር የለም፣ ሁሉም ይለመዳል። ኧረ እባክሽ መጥፎ ሽታ እንዴት ነው የሚለመደው? በዛ ላይ ቀኑ ሙሉ ስራ ሲፈልግ የዋለ እግር ሽታ። ስራ ፍለጋ የሚዞሩትን ስራ እንኳን ባላስቀጥራቸው ቢያንስ እንኳን ጫማቸውን ልጥረግልኝ። አንቺ እኮ በጣም ቆንጆ ነሽ። ለምን አንዱን ሀብታም ጠብሰሽ ህይወትሽን አትቀይሪውም? እንደውም ለምን አንዱን ሀብታም አላገናኝሽም? በዛውም ለኔም ሽቀላ ይሆናል፣ አንቺም ብርሽን ታትመይልሽ። ትሰሚኛለሽ እናት? ክብሬን ጠብቄ የምኖር ሰው ነኝ። ከማንም ጋር አልከሰከስም። ድንቄም ክብር እናቱ ይልቅ ጊዜሽን ብትጠቀሚበት ይሻልሻል። ክብሬን አዋርጄ ከምኖር ለዘላለም ከድህነት ጋር ብኖር ይሻለኛል። ደግሞ ፈጣሪ የከፈተውን ጉሮሮ ሳይዘጋጅ። ለማንኛውም በርቺ። እኔ የምለው ሁሉም ወላጆች ክፍያ ጨርሰዋል? ከወይዘሮ ቃል ኪዳኖች ሁሉም ጨርሰዋል። ማናት ቃል ኪዳን? እቺ የልጇ ጫማ ሙሉ ክላስ የሚረብሸው እንዴት ታወካል? እኔ ብረሳ እንዴት አፍንጫ ይረሳል? የትምህርት ቤት ክፍያና አዲስ ጫማ መግዛት እንዳለባት ነግሬሽ ነበር። ነግሬሻታል? የጫማውን ነግሬያታለሁ። የትምህርት ቤት ክፍያውን ግን አልነገርኳትም። ያው ግዴታ ስለሆነ አትረሳውም ብዬ ስላሰብኩ ነው። እንዴት እንደዛ ታደርጊያለሽ? አቅም ያለው ሰው ቢሆን ሳትነግሪው ራሱ አስታውሾ ይከፍልሻል። ነገር ግን እንደዚህ አይነት ሰው በጊዜው ጠብቀሽ ካልነገርሻት ልክ ደኑላ ትችላለች። ይሄ ደግሞ ለኛ መጥፎ ነው። ይሄ ማለት ነገና ከነገ ወዲያ ሰርቼ ለትምህርት ቤትሽ የምንከፍል ይሆናል ማለት ነው። ከዛም በኋላ የምሰራው ለምንድን ነው? ለጫማሽ። ከዛ ያለ ምንም መሳቀቅ ትማሪልኛለሽ ማለት ነው። የኔ እናት ጫማ ልቀይልኝ ነው እንዴ ማዬ? አዎ ማማዬ፣ ደስ አይልም? ይላል። መቼ ነው የምትቀይልኝ? ነገ ነው የምትቀይልኝ? እነሱም አይደለም። መጀመሪያ ለትምህርት ቤትሽ እንከፍላለን። ከዛም በኋላ ለጫማሽ ነው። እሺ የኔ እናት። ሄሎ እንዴት ነህ? ና እዛ ልጅቷ የምትቀመጥበት ቦታ ላይ ነኝ። እዛ ና። አይሰማህም እንዴ? እኮ ና፣ ችግር የለውም። በገዛ ሰፈር ና፣ አባራታለሁ። እሷ ችግር የለውም። በእኔ ጣለው ችግር የለውም አልኩ እኮ። ና፣ አባራታለሁ። ችግር የለውም። እዚህ ቦታ መስራት አይቻልም። ምን ነው? ምን አርኩኝ? እዚህ ቦታ ጀማዎች ማንም ሰው አታስቀምጥ ብሎኛል። ስለዚህ እዚህ ቦታ መቀመጣችን ትናንት እኮ ከኔ ጋር ነበሩ። ምንም እኮ ያሉኝ ነገር የለም። እንግዲህ ነገርኩሽ። ኮተትሽን ይዘሽ ሂድ ወደዛ። እባክህ ሌላ ቦታ እስካገኝ ድረስ ትንሽ ጊዜ ስጠኝ። ቢያንስ እንኳን የልጄን የትምህርት ቤት ክፍያ ልክፈል። እኔ ስለ ልጅሽ አይደለም ማወራ፣ ስለ ቦታው ነው። ሂጂ ወደዛ።
እባክህ ወንድሜ ልጅ የለህም? ስለ ልጅ አምላክ ብዬ ልለምን እባክህ ቢያንስ አንድ ሳምንት ስጠኝ። ከዛም በኋላ እሄዳለሁ። አንቺ ሴትዮ ጤነኛ አይደለሽም እንዴ? ሂጂ ወደዛ። ያምሻል ቢበዛ መከራ ይኸውልሽ ባለፈው ሳልነግርሽ ረሳው የትምህርት ቤት ክፍያ ከፍለሽ እንዴ? ትናንት አይደለ እንደ ያለፈው የክፍያው ቀን? ትናንትና ዛሬ ነው ወለደ። ዛሬ ደግሞ ነገ ነው ይወልዳል። ገባሽ? እሺ በቃ ከፍላለሁ። እኮ መቼ ነው የምትከፍይው? ይኸውልሽ እኔ አንቺ ጋር እየደወልኩ መጨቃጨቅ አልፈልግም። እሺ ከሀገር አልጠፋ። በቃ በቅርቡ ከፍልሻለሁ አይደል? ልጅም እኮ ትምህርቷን ካቆመች እኔ ነኝ የምጎዳው። አንቺ እንዴት ትጎጃለሽ? እኛ ባንቺ የተነሳ እንባረር እንጂ። አትባረሪም። ካልፈለኩኝም የኔ ልጅ ትምህርቱ አይደል እንደሚቋረጥ። በይ እናቴ አንቺ ወሬ ያልቀብሽ። እኛ ይደና አንቺን እኮ ነው የምጠብቀው እዚህ። እሺ እኔ የምልሽ የቤት ኪራዩ ካለፈ ስንት ቀን ነው? ምን ማላቅ ነው እንደሚመስልሽ? አውቃለሁ ትንሽ ገንዘብ ስላልሞላልኝ ነው እንጂ ረስቼው አይደለም። ይኸውልሽ አንቺ ምንም ምክንያት አታጭም። እኔ ደግሞ ከአንቺ ጋር የምዳረቅበት ምንም ጊዜ የለኝም። እሺ እንዴ ቤቱን እኮ ባከራዩ ስንትና ስንት ገንዘብ አገኛለሁ? በደንብ አውቃለሁ። ሰሞኑን እሰጥሻለሁ። ይኸውልሽ ሰሞኑን አትበይኝ እሺ። ነገ ጠዋት ወይም ደግሞ ከሰዓት ብሬን ነው እሺ የምፈልገው። ሆዴ ናራ ሆዴ ዋይ ሆዴ ናራ ምን ትላለህ? ቤቶች አንዴ የኔ አባት እንዴት ነህ? ሰላም ነው። እንዴት እኮ እንደናፈቅሽ እኔ እራሱ እንዴት እንደናፈቅሽ። እስኪ ቁጭ በይ። ለይሽ እኔ ቆንጆ እንዴት እኮ ናፍቀኝ እንደነበር። ደግሞ 1 ወር ብለህ 3 ወር ሙሉ ቆይተህ ትመጣለህ። ትቀጣለህ። የኔ ንግስት በደንብ ነው እሺ የምትቀጣው። ደግሞ ስራ አላልቅም ስላለኝ ነው እሺ እናቴ። አዲስ አበባ እኮ መጣሁ ካልከኝ እኮ 3 ቀን ሞላ። ቢያንስ ደረስ መለስ እንኳን አትልም እንዴ? ሜሪዬ የክፍለ ሀገሩ እንዳለቀ አዲስ አበባ የምሰራው ስራ አላልኩሽም? እሱን እኮ እየሰራሁ ነው የቆየሁብሽ። እና ደግሞ አዲስ አበባ ከገባሁ በኋላ ህመሜ ተነስቶብኛል ነበር። ብታይ ማሪ የሱ ጊዜ እንዴት ተጨንቄ እንደነበር። እንዴ ሜሪ ተረጋጊ እንጂ። አንዲት ሊስትሮ ጠራጊ ናት ህይወቴን አዳነች። ብታይ ሜሪ ስልክ እያወራሁ በጣም ተናድጄ ነበርና ሁላ እሷንም መትቻት ነበር የሄድኩት። ግን ለካ በቃ እሷ እንዳለፍኩኝ አዞረኝና ወደኩኝ። ደግሞ ራሱ መታ አላዳነችኝ። ሴት ሊስትሮ ናት። የኛው ቁርጡን እኔ የምልህ ማሪ የት ነበር ግን ሰፈሯ? ነግሬሽ ነበር እኮ ሜሪዬ። ካራቆሬ ነው። ምን ነው? አረ ምንም የኔ ባል። ግን እዛ አካባቢ በጣም ደጋግ ሰዎች አሉ ማለት ነው። በእርግጥ ማንም ሰው እኮ ቢሆን ወድቃ እያየ ዝም ብሎ አያልፍም። ያው ግን ምናልባት እሷ አጠገብ ስለሆነች ይሆናል ያነሳችን። ምንም ለየት ያለ ነገር የለውም። ኖ ሜሪ ለየት ያለ ነገርማ በደንብ ነው ያለው። እኔ እኮ እሷን በእጅግ ገፍትሬያት እኮ ነው የሄድኩት። በምላሹ ግን እሷ እኔን ከሞት አዳነች። በቃ የኔ አባት ምግብ ምናምን ልስራ፣ አንተም ገብተህ ሻወር ውሰድ። እሺ እናቴ። እንግዲህ እንደነገርኩሽ ዛሬውን ነው የቤት ኪራይ የምፈልገው። እናቴ እኮ ብር የላትም ነው እናትቀጥቃት። ዝም በይ እዚህ። አንቺ ደግሞ የእናትሽ ቢጤ እንተ መሰለሽ ታስጠላ። እጅ እችልሽን አሳርፊያት እንዳልጠፈጥፍልሽ። እኔ ብልሽ የት ነበር ግን የምትሰሪው? ማለት ሰፈሩ ምን ነው? በሰላም ማለቴ አየር ጤና ነበር እየሰራኝ ነበርኩ። አሁን ከዛ ስለተባረርኩኝ ሌላ ቦታ እየፈለኩኝ ነው። እኔ
አንቺ መባረር ምን አገባኝ? ቆይ አንድ ጥያቄ ልጠይቅሽ። እዛ አካባቢ ለሆነ ሰው ወድቆ አትስተሻል? አዎ ማለት የዛን ቀን እዛ አካባቢ ነበርሽ ማለት ነው? ልጅ ይዘሽ ውጪ ላይ ጎበዝ አይደለም? የኔ ልጅ ጎበዝ ነሽ፣ ከሁሉም አንደኛ። እሺ እሷ ነው ምንድነው ተደሰደበችኝ? ተሳስታ ነው። የሰው ልጅ ይሳሳት የለም እንዴ? እማዬ ለምንድነው ግን እሷ ሁሌ ጊዜ የምትሰደበው? አላውቅም። በይ እንሂድ። ከነና ነጠቅ ሰላም ዝናቡን አመለጥከው አይደል? እንደምን እንዴት ነህ? ስራ እንዴት ነው? ቤቱ ተከራየልሽ እንዴ ሳልጠይቅሽ? መከራየት ውስጥ ተከራይቷል፣ ግን ምን ያደርጋል? አንዲት መናጤ ነው የገባችው። በቃ ይኸው አቃጥላ ልደፋኝ ነው ማሬ። ትልቅ ሴት ናት፣ አታሳዝን? አዎ ማለቴ የሆነች አሮጊት ቢጤ ናት። በቃ የሆነች ቆፋዳ ነገር ናት። ሜሪ ስንቴ ልንገርሽ፣ እናት እንደዚህ አትሰደብ። ትልቅ ናት ነው ያልኩት? አረ ምን ትልቅ ናት? ምን ቺቺ የትልቅ ትንሽ ናት እንጂ። ሜሪ ምን ሆነሻል? ዛሬ ጤነኛ አይደለሽም? እንደምታወሪው ሁላ እኮ ነው የጠፋብሽ። እቺ ከይስ እያለች እንዴት ደህና ሆናለሁ ብለህ ታስባለህ? ቀኑ ሙሉ እኮ ስለሷ ነው ሳስብ የምውለው። ቆይ አንቺ ከተከራይ ጋር ደግሞ ከመጀመሪያው ነው የምትስማሚው? ደግሞ ቀኑ ሙሉ ለምንድን ነው ስለሷ የምታስቢው? እንደዛ አልኩ እንዴ? አረ በጭራሽ አላልኩም። ያው በሌሊት ትወጣለች፣ ከዛ ምሽታ ትገባለች። በቃ ያ ነገር እኮ ነው ያስጨነቀኝ። እሱን ነው እኮ ያሳሰበኝ አልኩ። ሜሪዬ ተረጋጊ እንጂ እኔ መች እንደዛ አልኩኝ? ቆይ ግን እሷ ጠዋት ገብታ ማታ መውጣቷ ነው እንዴ አንቺ እንደዚህ እያሳስብሽ ያለው? አዎ ሌላ ምን ሊሆን ይችላል እንዴ? በየመጠጥ ቤቱ ስጠጣ ምሽታ ስገባ ደስ እንዲል ይፈልጋ ነው እንዴ? እኔ የምልሽ መጠጥ ትጠጣለች እንዴ? ለዛ ነው የምታመሸው? የኔ አባት ብታይ ትጠጣለች። ለዛ እኮ ነው እየጠጣች የምታመሸው። በጣም ይገርማል። በቃ እስኪ ልብስ ምናምን ለቀይ ሾርማ ብዙም ትንሽ እሱ ሳያት ከዚህ ቤት መውጣት አለባት። አለበለዚያ ሁሉ ነገር የተበላሽቷል ማለት ነው። በመጀመሪያ እሷ እሱን ከወደቀበት በማንሳቷ ሊያስብላትና ቤት ኪራይ እስከ 100 ሊደርስ ይችላል። ሲቀጥል እኔ ደግሞ አሁን ሰካራም ነሽ ብዬ ቀባጠርኩ። እኔ ውሸታም መሆኔ ነው። ስለዚህ እቃዋን ሜዳ ላይ ነው የምበትንላት። አለበለዚያማ ይቺ ቤቱን አትለቅም። ጀውሽ ተቃጠለ። አሪፍ ነበር አባት። ቆሾብሃል። መንገድ ላይ አያስጠርግም። የቸኮል ያስጠርጋል እኮ ልጄ። ለዛ ነው። እሺ ዛሬ ትምህርት ቤት አልሄድም እንዴ? ይኸውልሽ ባለፈው ሳልነግርሽ ረሳው። የትምህርት ቤት ክፍያ ከፍተሽ እንዴ? ሆዴ ታዲያ ለምን ትምህርት ቤት ለትንሽ ጊዜ ተዘግቶ ነው? እሺ እናቴ። ጓደኞቼ ሄደን አውቄብሻለሁ ጫማዬ ቀዳዳ ስለሆነ። የኔ ልጅ ያንቺ ጫማም ፋሽን ነው፣ የኔም ጫማም ፋሽን ነው። ተመልከቺ እስቲ አይደል? እናንተ ትምህርት ቤት የሚማሩት ሁሉ ጫማችሁ አሮጌ አይደለም፣ ስለዚህ ፋሽን አይደለም ማለት ነው። የኔማ ግን ፋሽን የማንና የማን ነው? የኔ አንቺ ነው ማይ። ጎበዝ የኔ ልጅ አንደኛ ነሽ እኮ አንቺ፣ ከሁሉም ትበልጫለሽ። እሺ የኔ እናት ማይ ጎበዝ ተማሪ ነኝ። ጫሜ ግን ይሸታል። ይኸውልሽ እና ደግሞ ሁላቸውም የልጅሽ ጫማ ይሸታል ብለው ሪፖርት አድርገዋል።
አይሽትም? እሺ እናቴ። ዋይ ሆዴ አባቷ ሚርገሙኝ ሆዴ ዘመድ አዝማድ ሁሉ ዋይ ሆዴ ይርገሙኝ ይርገሙኝ ሆዴ የጀመረችኝን ዋይ እናንተን እኮ ነው ፈጣሪ አንድ ምግብ አንድ ሰዓት ሙሉ በእናታችሁ ቶሎ ምን ሆናችሁ ነው? ቀጥሉ እንኳንስ እሺ ወንድሜ እንዴት ነው እባክህ ከስንት ጊዜ በኋላ ስራ ቦታ ያለው ትሮክ እህቴን ለማየት ዝም ብዬ መምጣት አልችልም እንዴ ነው ወይስ አስፈቅጄ መምጣት ነበር? ኧረ ትችላለህ እንደዛ አላልኩም እኛ እኮ እኔም ትናፍቀናለህ እና ምን ናፍቃችሁ ከሆነ ለምን አንዳንዴ ቤት እየመጣችሁ አትጠይቁኝ? አሁን እሱን አትሆነው እንደም ቤት በመጣን ቁጥር ያቺ ነገረኛ ሚስት ፊት እየነሳችን ሰላም በጣም ወድሽ እህቴ ስለዚህ ደግሞ እኔ ወዳትን ባለቤት ማንም ሰው እንዲናገርብኝ አልፈልግም አየሁ አይደለ ነገሩን ወዴት ወዴት እንደምታዞረው እኔ መች ስለሚስታወራሁ እያወራሁ ያለሁት እኮ ስለ ባህሪዋ ነው ፋ በቃ ባህሪ አትበይኝ የሷ ባህሪ ለኔ ከተመቸኝ እናንተ ምን አገባችሁ አትናደድለማ ይኸውልህ ነገሮችን ቆም ብለህ ለማስተዋል ሞክር እስቲ እኛ እናንተ ቤት ስንመጣ የሚደብራት ከሆነ እኛ ለምን ብለን እንመጣለን ነገሮችን እስቲ በዚህ ልክ ለመረዳት ሞክር ይኸው በፍጹም አልረዳችሁ እሷ አፏ ነው እንጂ ውስጧ በጣም ባዶ ይሄ ተንኮል ሸር የሚባል ነገር የለባት ስለዚህ በቃ ተዋት ይኸውልህ ለማ እኔ ባንተና በሚስት መሀል ገብቼ የጸባችሁ መንስኤ መሆን አልፈልግም ግን ደግሞ የሰው ልጅ በአፉ የሚያወራው በልቡ ያስበው ነው ምን ለማለት ፈልገሽ ነው የኔ ባለቤት ናት የምትናገረው ሁሉ በልቧ ለምትይ አንቺ በጣም ክፉ ሴት ነሽ ሁላችሁም አንድ አይነት ሰዎች ናችሁ የት ነው የምትሄደው ወይኔ ወንድሜ እንዲህ እኮ አልነበርኩም ቆፍጣና ነገር ነው እንደነበርክ ምን አስነክታ ነው የተረዳች ለነገሩ እናንተ ካልተነካችሁ አይገባችሁ እንደስ ተባሩ አንቺ አሁንም እዚህ ነሽ ማየ ድክመኝ የኔ እናት በረደሽ አይደል? እቤት ሄደን ቆንጆ አጃፍልተን ጥጥት ታረጊና ይሞቅሻል። እሺ ትንሽ ደቂቃ ነው እዚህ የምንቆየው፣ እረፍት እናደርጋለን። እሺ እናት። እንቅልፍ እኮ መጥቷል። የኔ እናት ምን ችግር አለው? እቤት የምንሄደው እኮ ለመተኛት ነው። ከዛ ነው ቤት ሄደን ትኝት ያለሽ። እሺ የኔ እናት። እማዬ ቤት ውስጥ ብርድ የለማ? የኔ እናት ብርድ ያለው ውጭ ነው። ስለዚህ ቤት ሄደን ትኝት ነው የምንለው። እሺ የኔ ማር፣ አሁን ትንሽ አላረፍሽም? በቃ ወደ ቤት እንግባ። እሺ አግዢ። እኖራለሁ ሁሉን ችዬ ልጄ ላንቺ ብዬ ችግር ቢበዛም ፈተና
ሆዴ ታዲያ ለምንድነው ዋይ ሆዴ ሁሉ ጋጋታ ሆዴ የታሰረን አንጀቱ ዋይ ሆዴ ያላሰራ ይፈታ ሆዴ በሷው ይለቅ በሉኝ ዋይ ሆዴ አይሻኛ ማላጅ ሆዴ ጨክኖ ማይጨክን ዋይ ሆዴ ወትሮም ያንጀቱ ዳጅ ሆዴ እናቷ ሚርገሙኝ ዋይ ሆዴ አባቷ ሚርገሙኝ ሆዴ ዘመድ አዝማድ ሁሉ ዋይ ሆዴ ይርገሙኝ ይርገሙኝ ሆዴ የጀመረችኝን ዋይ ሆዴ ትጨርስ በሉኝ ሆዴ ነረ ሆዴ ሆዴ ዋይ እንዴት ዋልሽ ሜሪ? አለሁ። እኔ የምልሽ ምንድነው ውጭ ያለው ዕቃ? ምን እባክህ፣ እዚህ እኛ ቤት እኮ ተከራይታ የነበረችው ልጅ ናት። ከስራዬ ጋር ቤቱ ራቀኝ ምናምን አለችና እኮ ልትወጣ ዕቃዋን ውጭ አድርጋው እኮ ነው መኪና እስከሚመጣ ድረስ እንጂ ማትረግ የሰጧትን ጊዜ አልተጠቀመችበትም ማለት ነው። ስለዚህ ደግሞ እርምጃ ወሰድኩ። ምን አልሽኝ ማሬ? እርምጃ ስትሰማው ልበል? አዎ እሱማ ልክ ነህ። ግን ምን አልኳት መሰለ፣ በዚህ ምሽት ዕቃሽን የምትወስጂው አይነጋልሽም ወይ እንደዚህ አይነት እርምጃ የምትወስጂው ብያት ነበር። ግን ደግሞ እሷ ምንም ልትሰማኝ አልቻለችም። የዘንድሮ ሰው እንደው እሺ ታዲያ ዕቃዋ እኮ ማንም የለም ማለቴ ሰው እንዳይወስድባት ወደ ውስጥ እናስገባላት ባይሆን? እኛ ምን አገባን? አንዴ መውጣቱን ፈልጋ ዕቃዋን ይዛ ወጣለች አይደል? ስለዚህ ይኸውልህ ማሬ፣ ደግሞ ወተን ዕቃውን ስናይላት አንድ ነገር እንኳን ቢጠፋ እናንተ ሌቦች ናችሁ ቀይን ወሰዳችሁብኝ ማለቱ አይቀርም። ሆሆ እናቴ ቢቀርብን ይሻላል። ሜሪ ተይ እንጂ፣ ሁሉም ሰው እኮ አንድ አይደለም። እሷ ደግሞ እንደዛም ላታስብ ትችላለች። አረ እቺንማ በደንብ አውቃታለሁ። ተከራይ የነበረችዋን አመሏን እንዴት አላውቀውም? ምናልባት እኮ በዚህ ሰዓት የሚጨንቅላት ሰው አታ በጣም ከባድ ችግር ውስጥ ሆናም እኮ ሊሆን ይችላል። ሆዴ ታዲያ ለምንድነው ዋይ ሆዴ ሁሉ ጋጋታ ሆዴ የታሰረን አንጀቱ ዋይ ሆዴ ያላሰራ ይፈታ ሆዴ በሷው ይለቅ በሉኝ ዋይ ሆዴ አይሻኛ ማላጅ ሆዴ ጨክኖ ማይጨክን ዋይ ሆዴ ወትሮም ያንጀቱ ዳጅ ሆዴ እናቷ ሚርገሙኝ ኩኩሉ ኩኩሉ አለጋሞ ሌቱ
አይዞሽማ፣ አይዞሽ፣ አትደንግጭ። እኔ ላግዝሽ ነው የመጣሁት። የዚህ ቤት ባለቤት ነኝ። አይዞሽ። ምንድን ነው? የዚህ ቤት ባለቤት ነኝ ያልከው? እርዳታ ያስፈልገን። አመሰግናለሁ። ለምን እንደዛ ትያለሽ ደግሞ? አውቄሻለሁ። ባለፈው እንደውም እኔ መትቼሽ ሄጄሽ አንቺ ከመንገድ ወድቄ አንስተሽኝ የለ? ማንኛውም ሰው የሚያደርገው ነገር እኮ ነው ያደረኩት። አታካብደው። ማንም ሰው ይሄን ያደርገው። እርግጥ ነው ወድቄ ሰው ሊያነሳኝ ይችላል። ነገር ግን በዛ ልክ ተመቶ ይሄን አደርገው። አሁን ተነሽ፣ በእኔ ነይ፣ ተነሽ። አቤት አቤት! አንቺ የ30 ደቂቃ ጊዜ ሰጥቼሽ 30 ሰዓት ሙሉ እዚህ ተኝተሻል? ሜሮ ምን ማለት ነው? እንዴ አይደለም እኮ አባቴ፣ ምን መሰለ የሚጥንልኝ መኪና ከ30 ደቂቃ በኋላ ይመጣል ቤቱ እንዳይያዝብኝ ስትለኝ እኮ ነው። ለዛ እኮ እንደዛ ያልኳት። እውነቷን ነው? እንደዛ ብለሻት ነው? አዎ ልክ ናት እሷ ብላኛለች። ነገር ግን እቃዬን ካወጣው በኋላ እዛ ያከራዩን ሰዎች ለሌላ ሰው አከራይተናል እንዳትመጪ ያሉ። ቀዳም ከፈልሽ ማለት ነው? እንዴት እንደዛ ይላሉ? ይህ እኮ ነው በጣም። ሁሉም ሰው ልክ እንዳንተ ባለቤት መልካም ሰዎች መስሎኝ አመንኳቸው። አሁን ምን አስብሽ ታዲያ? ሌላ እስከምታገኝ እዚሁ እኛ ጋር ደግሞ ትናንትና ማታ ሲሆን እኛ ለምን አላስከፈትሽንም ነበር? ውጪ ከህፃን ልጅ ጋር ብርድ ላይ በጣም ጥሩ አልሰራሽም። በማታ እናንተን ከመረበሽ ብዬ እኮ ነው። በዛ ላይ ቀኑ ሙሉ ባለቤት እቃ በማውጣት ስታግዘኝ ነበር። ለዛ ነው የእውነት ባለቤቴ ስላልወቀሻትና ስላዘንሽላት በጣም ነው የማመሰግነው። አሁን እቃውን ወደ ቤት ማስገባት ተነሱ። ባለቤት እንዳይከፋት ምናልባት ሌላ ተከራይ ጠይቋት እንዳይሆን። እኔ እሷን ማስከፋት አልፈልግም። ይቅርብኝ። እንዴ የምን ማስከፋት አመጣሽ? አሁን ስለሷ ጦርነት እያወራሽ ነው? እኔ ቆንጆ ይሄ ከፋሽ ማለት እንዴ? አረ በጭራሽ። እኔ እንደውም እኮ ምን እያልኳት ነበር መሰለ፣ ሰዓቱን መሽተዋል፣ መኪናው ላይ መጣ ስለሚችል ግቢ እያልኳት ነበር አይደል እንዴ ቃልዬ? እኮ ልክ ነሽ ሜሪ። ያንቺን ምክር አልሰማም ብዬ ለዚህ ተዳረኩ። ቃልዬ እንግባ እንግባ። ወይኔ ቢሮን ቅልነሽ እኮ የምልሽ በምክንያት ነው። የሷን ዕቃ አውጥተሽ ድጋሚ ታስገቢዋለሽ። ነይ ወደዚህ። ወይኔ ተዋረድኩ። ረፈዳ እንዴ? ረፈዳ እንዴ? ብዙም አይደለም፣ ትንሽ ጊዜ ያለ እባክህ። እኔ ምንሽ እኔ ቆንጆ እሷ ናት እኮ ከሞት ያደረፈችኝ። ያኔ ወድቄ ምናምን ያልኩሽ ነሽ ማለቴ። በጣም ደስ ይላል አጋጣሚው። በጣም እኔ ራሱ ማታ ምንም እንቅልፍ አልወሰደኝም። ማለቴ እሷ ያደረገችልኝ ነገር እያስብኩ ነው ፈጥጬ ያደርኩት። በእርግጥ አጋጣሚው ደስ ይላል፣ ግን ደግሞ አንተም ማንሳቷ ይህን ያክል እንቅልፍ የሚነሳ አይመስለኝም። ተይኝ ቆንጆ፣ አንቺ እኮ ህመሙ ስላልገባሽ ነው። እኔ ስራ ቦታ እንኳን ሄጄ አፈላልጌ ነበር፣ ግን ማለቴ ቦታ ለቃለች ምናምን አለ። ለማ በጣም ተጃጅለሃል ማለት ነው። ስራ ቦታዋ ድረስ ከሄድክ እኮ ትልቅ ስህተት ሰርተሃል ማለት ነው። በፍጹም አልተሳሳትኩም። እኔ የማደርገውን ነገር አስቤ ነው የማደርገው። ስለዚህ እሷ ደግሞ ልጅ ስራ የሰራች ልጇን ካሳደገች፣ ይሄ ደግሞ እሷን ጀግና ነው የሚያስብላት። ጀግና ነው ያልከው? እኔ ደግሞ ሌላ አልጨምርልህ። ልጇን የግል ትምህርት ቤት ነው የምታስተምረው። የቤት ኪራይ ደግሞ የወር እየከፈለች የወር አስቤዛ እየቻለች ነው እንግዲህ ልጇን የምታሳድገው እኮ። ታዲያ አንቺ እቺን ምስኪን ነው ለመውቀስ እየሞከርሽ ያለሽው? እኔ እኮ ወንዶች በእርግጥ እውነትም ልታዘንላችሁ ይገባል የምላችሁ እኮ ለዚህ ነው። በቃ ነገሮችን ቀጥታ ነው እኮ የምታስቡት። የሚገርም ነገር እንደው ሊስትሮ እየጠረገች ልጇን ብቻዋን ማሳደግ የምትችል ይመስላል። ከኋላዋ ሌላ ነገር ያለ አይመስልህም? ሜሮ እየጮሽ እኮ የተናገርሽ ነው። እኔ እንደዚህ ስትሆኝ አይቼሽ አላውቅም። ደህና ነሽ ሜሪ? ይቅርታ ማሪ፣ እኔ እኮ ላስከፋው ፈልጌ ነበር። አይዞሽ በቃ ቆንጆ፣ አይዞሽ። በቃ እኔ ልሂድ ወደ ስራ። ሰላማዊ ወድሻለሁ።
እንዴት አደርሽ? ዛሬ ደግሞ ሚጣም የለችም። ምን ነው ብቻሽ? እሷ ከኔ ጋር ከሌለች ስራ አልሰራም ማለት ነው? ምን ለማለት ፈልገህ ነው? አይ እንኳን እዚህ ግቢ ውስጥ እግርና ጎዳና ላይ እንኳን እየሰራሽ እኮ ካጠገብሽ አጠፋም። እሱስ ልክ ነህ፣ ከስራ ያጠፋም። አሁን ግን ተኝታ ነው። እኔ የምልሽ ስራ ቦታሽ መጥቼ አጣሁሽ። ሰዎችንም ስጠያይቅ ምናምን አይ ከዚህ ለቃለች ምናምን አለ። የት ጀምረሽ ነው? ደሃ ምን ቦታ አለን ብለህ ነው? ዟሪ ነን። እግዚአብሔር ያሰበልን ቀን እስኪደርስ ድረስ እንጠብቃለን። አይዞሽ፣ አንድ ቀን ከስጦታው ላይ ላቀ ስጦታ ታገኛለሽ። በፈጣሪ ላይ ያለሽ ትልቅ እምነት ነው። በጣም ነው የሚያስገርመው። እኔ የምልሽ የልሽ አባት ማለቴ ባለቤትሽ የለም? ደህና ነው። አስቀየሽ ማለት ነው? ተግባብተናል ነገሩ። ዋናው ደግሞ እሱ ሰላም ነው። በይሽ ደህና ነው። ጎበዟ ልጅ አይቻት አላውቅም። ገብታ አታውቅም። ሰላም ወይስ እኔ አጋጣሚ ስላላየኋት? ምን እሷ እኮ አቆመች። ትምህርት ቤታችሁ ዋጋው አልተመጣጠነልኝም ከበደኝ አለች እኮ። ማለት እስካሁን ተስማምቷት እየተማረች አልነበር? ምን አዲስ ነገር መጣ? ምን ይታወቃል የእሷ ነገር። ደግሞ እኮ ባለፈው የልጅሽ ጫማ ይሸታል፣ ጫማዋን ቀይሪላት ስላት አልተቆጣችኝ መሰለክ? ጭራሽ እንደዚህ ያላቸው ያቺን ምስኪን ሴት እዛም እዚህም እያለች እየዳከረች ልጇን የምታስተምረዋል ልጅ እንደዚህ ያላቸው ጤነኛ አይደላችሁም ልበል? ያማችኋል? እኛ እኮ ብለን አይደለም፣ ተማሪዎች ክፍል ውስጥ የጫማዋን ሽታ ሊያስቀምጠን አልቻለም ስላሉ እኮ ነው። ዝጊ። እኔ ባልሽ ተሳጣው ገንዘብ ላለው ቢሆን ይሄኔ ታሸረግዱ ነበር። ሲጀመር እኮ ገንዘብ አጣው ብላ እንኳን ለምናችሁ ጠይቃችሁ እኮ አታውቅም። ጀግና ሴት እኮ ናት። ያቺን ጠንካራ ሴት በዚህ ልክ ታሸማቀቃላችሁ? የማትረቡ። እኛ እኮ ለትምህርት ቤቱ ክብር ብለን ነው። ከስንት ተማሪ መቼም ለአንድ ተማሪ አንወግንም አይደለም? ምን አይነት አስተሳሰብ ነው? ቢገባሽ አንድ ካላል ሺዎች ላይ አደርሽ። እኛ ሀብታችን ሺህ ተማሪ ሳይሆን አንድ ተማሪ ስማችን ይጠፋል ብለን አይደለም እንሳ አቋማችን ስለሆነ ሁሉም ተማሪ ለኛ እኩል። ገባሽ? ምንም አይነት ውሳኔ አስተዳደር ሳይሆን ይወሰናል። እስኪ ንገር። አይ እኛ ላባረርናት ነው። በራሷ ጊዜ እኮ ነው ያቆመችው። ትሰሚኛለሽ? ስልኳን ሮስተር ላይ ፈልጋችሁ አሁኑን ወደ ትምህርት ገበታ እንድትመለስ አድርግ። ሰማሽ? እሺ አፍጥሩ። እሺ ከየት ነው ብቻሽን? ሰሞኑን ደግሞ ልጅሽን መመጣ ለብስተሻል። እቺ ነገር አላማረች። ወዴት ነው? ስራ ነው። እንደ ድሮ ልጅን ይዤ መውጣት አልችልም። ምክንያቱም አንድ ቦታ ቁጭ ብዬ አልጠርም። ለምን? እንዲሻላል ብለሽ ነው? ድካሙንስ እንዴት ትችያለሽ? በዛ ላይ ደግሞ ከልጅ ተለይተሽ። ወድጄ አይደለም፣ ከመጀመሪያው ቦታ ስለተባረርኩ ነው እንጂ ፈልጌው አይደለም። ኦ በጣም ያሳዝናል። ታውቂያለሽ፣ እኔ እንደዛ አልመሰለኝም። እና እንደዚህ ሆነሽ የሆነ ነገር ታገኛለሽ ማለት ነው? ቀኑን ሙሉ ስዞር ነው ያልኩት። አንድ ሰው እንኳን አልጠረኩ። እባክህን አንተ ስራ ልታስቀጥረኝ ትችላለህ? እሺ ምን አይነት ስራ ነው የምትፈልጊው? ማለቴ ከዚህ ሌላ ምን አይነት የስራ ልምድ ምናምን አለሽ? ምን ሰርተሽ ታውቂያለሽ? ጽዳትም፣ ወጥ ቤትም፣ ብቻ ያገኘው ቦታ አስቀጥረኝ። ብቻ ለልጄ ሆዷ የምሞላበት ነው መንገድ የምፈልገው። የልጄን ራብ ማስታግስበት ነገር ነው የምፈልገው። እሺ እስኪ ምንም ችግር የለውም። እህቴ የሆነች አነስተኛ ግሮሰሪ ስላለ እሷን አናግሬሻለሁ። እሺ ውለታህን እግዚአብሔር ይክፈልልን። ፈጣሪ ይስጥህ። ለማን እንደምነግር ጨንቆኝ ነበር። እንዴ ምስጋና ይቆይ። ገና ሳላስቀጥርሽ ነው በዚህ ልክ የምታመሰግኝ? ብቻ ፈጣሪ ልቦናን ያራራል እንዴ። እውነት ነው የምልህ፣ ለኔ ልክ እንዳስቀጠርከኝ ነው የምቆጥረው። በጣም ነው የማመሰግነው። እሺ እንኪ እስኪ እቺን አንዳንድ ነገር ግዢበት። ያዥ ያዥ፣ አታካብጂው። እኔ የምሰጠው ደግሞ ላንቺ ሳይሆን ለሚጣኖሽ። ያዥና አንዳንድ ነገር አለ። ተቸግር ያስቸገርኩ አይደል? እውነት ምን እንደምልህ አላውቅም። ውለታህን ፈጣሪ ይክፈለው።
በቃ ልሂድ። ማትረባ ትመጣታለች። አንቺ አረቀስ በሩ ልገረጭው ነው። ቆይ ግን አንቺ እንዴት ነው የሚያደርግሽ? በእናትሽ ጥጋብሽ አናትሽ ላይ ወጣ አይደል? ይቅርታ ልጄ በጣም ርቧት ስለነበረ ቶሎ ልድረስላት ብዬ እኮ። ኧረ እባክሽ የኔ ብር ተሰብሮ ነው እንዴ አንቺ ልጅ ብትበለው? ቢገባሽ እናንተ ጎዳና ላይ እንዳትወጡ ያደረገው ይሄ ግቢ ነው። ለግቢው ስነ ስርዓት ይኖርሽ እሺ። ደግሞ አንድ ነገር ልንገርሽ፣ እንዳስወጣሽ ለባሪ እንዳትነግሪው ገባሽ? አታስቢ፣ አልነግረውም። መንገድ ብፈልግ ኖሮ ያን የመጀመሪያ ጊዜ ስንገናኝ ነግረው ነበር። አንቺ አነጋገርሽን አስተካኪ እንጂ አንቺ ጋጦጥ። ይኸውልሽ ሲቀጥል ለኔ ክብር ይኑርሽ እሺ። እኔ አከራይሽ፣ አንቺ ደግሞ ተከራይ። ስነ ስርዓት ያይሽ። ደግሞ ከዚህ በፊት ያልሽው ባሌን አግኝተሽ ነበር እንዴ? ልክ ነሽ። አንቺ አከራይ፣ እኔ ጋጠወጥ። ደግሞ ባልሽን አላገኘውም። አረ ሳቅሽ፣ በደንብ ሳቂ። እኔ ላይ መሳቅና መሳለቅ ምን እንደሆነ አስይሻለሁ። ጅማትሪ እንዴት ነሽ? አየር የለም ወይስ ሰዓት ሆነ? በዚህ ሰዓት ሰው የለም። ምንድን ነው ዛሬ? አንዳንዴ እኮ እንደዚህ ነው። ምን ላሰራለህ? ወይም ትኩስ ነገር? አይ የሆነ ነገር እንድታማክሪ ነበር የመጣሁት። እኔ የምልሽ ክፍት የስራ ቦታ ካለ በእናትሽ አንዲት ጎበዝ ልጅ ነበረች። በምን ማለቴ ልምድ ምናምን አላት? አይ ደስ ባለሽ ወይ ወጥ ቤት ወይ በጽዳት ነው። ጎበዝ ልጅ ስለሆነች የትኛውንም ስራ መስራት ትችላለች። እንደዛማ ብሎ ነገር የለም። ሙያ ወይም የሆነ ልምድ ነገር ሳይኖራት ዝም ብሎ ሳይቀጠራል እንዴ? እንደዚህ ነገር እኮ ድሮ ቀረ። ይገርማል። አንቺም ለዚህ ቤት የስራ ልምድ ጠይቅሽ? ቆይ ማን ነው እሺ ደሃን ዘመድ የለውን ሰው የስራ ልምድ የለውን የሚቀጥረው? ደሃ ሁሌም በቃ እየተገፋ ነው የሚኖረው ማለት ነው? ይኸውልህ ለማ፣ እኔ እንዳሰብካቸው አይነት ሰዎች አይደለሁም። ግን እሺ ላንተ ስል ሞክራታለሁ። ትምጣና ለያት። አመሰግናለሁ። ትኮሪባታለሽ ደግሞ ጎበዝና ታታሪ ስለሆነች አሁኑኑ ሄጄ ነገ ስራ እንድጀምር ልንገራት። ቆይ ተረጋጋ። ምን ሆነ ነው ግን ለማታውቃት ሴት እንደዚህ የምትሆነው? እንደዚህ ስትሆን አይቼ አላውቅም። እሷ ሆነችልኝ ነገር ስራ ከቀጠርሻት በኋላ እነግርሻለሁ። እማዬ ወይ ቢልኝ ራበሽ አይደል? ቁረሽ። ለምንድን ነው አንቺ ሰው ጋር አስቀምጠሽ የምትሄጂው? የኔ ማን፣ እኔ እኮ እንደ ድሮ አንድ ቦታ ቁጭ ብዬ አልሰራም። ደግሞ ከዛ እንደተባረርኩ ታውቂያለሽ አይደል? እኔ ከአንቺ ጋር መሄድ ነው የምፈልገው እማዬ። እኔ ቦታ ላገኝና አብረሽኝ ትሄጃለሽ። ለትንሽ ጊዜ ብቻ ነው ሰው ጋር ማስቀመጥሽ። እሺ ነው አንቺ ስትሄጂ እኮ ነው እየራበኝ ነው። አታልቅሽ እማዬ። እማዬ ለምንድን ነው የምታለቅሽው? እያለቀስኩት እኮ አይደለም ማለት የደስታ እንባ ነው። እሺ ደስ ብሎኝ እማዬ። እኔ ምግብ አልበላም ስለሽ ነው እንዴ ደስ ያለሽ? ኧረ በጭራሽ። አንቺ ምግብ ባለመብላትሽ እኮ ደስ አይለኝም። ለአንቺ ብዬ አይደል እንዴ ሰው ፊት የሚገርፈኝ? አይዞሽ በቃ እኔ አንቺ ስራ ሰርቼ በገባ እመጣልሻለሁ። እሺ ልጆች በቃ ሜሪዬ እህቴ እኮ ሻለች እና እንዴት ደስ እንዳለኝ ልነግርሽ አልችልም። ማለት ምንድን ነው ሻለች እንዴ? እኔ የማላውቀው ነገር ምንድን ነው እንዴ? ለካ አልነገርኩሽም። ለቃል ኪዳን እኮ ስራ ጠይቄላት ነበርና እሱን እኮ መሻለች። ምን? ጭራሽ ስሟን ታውቃለህ? ደግሞ ስራ ፈልግልኝ አለች እንዴ? ቆይ አንተ ስለሷ ስራ ምን አገባ?
እንዴ እንደዛ አይባልም። ስራ ፈልግልኝ እባክህ ከምሰራበት ተባረርኩ ስትለኝ እሺ ምን ላድርግ? አረ ከስራ ተባረርኩ ነው ያለች። ወይ ጉድ! ይገርማል እኮ የሰው ውሸት። ረስተከው ነው ሊስትሮ እንደምትሰራ? ምን ሊስትሮ ጠራጊ እኮ ናት። ደግሞ ማን ነው ሰራተኛ ብሎ እሷን የሚቀጥራት? ድንቅ ስራ። አውቃለሁ የምትሰራውን ስራ በደንብ ነው የማስታውሰው። ደግሞ እሷ ከማን አንሳ ነው ተቀጥራ መስራት የሚያቅታት? ምናልባት ከረሳኸው ብዬ ነው። ያው ተቀጥሮ ለመስራት እኮ ሙያ፣ ችሎታ፣ ታማኝነት ያስፈልጋል። እኔ የምልሽ ምን ነው ግን የሰው ቤት ተቀጥሮ መስራትን በዚህ ልክ አካበድሽው? በጣም ከባዱ እኮ የራስን ስራ መስራት ነው። ከባዱን እሷ ሰርተዋለች። ስለዚህ ይሄ ደግሞ ቀላል ስለሆነ እሷም ደግሞ ይሄ ያቅታት። አሁን ገና አሳከኝ ባሌ። እውነት ሊስትሮ ስራ ነው። ሜሪ ዛሬ ከአንቺ በጣም አዳዲስ ነገር ሰማሁ። እንደዚህ አይነት ባህሪ ከየት እያመጣሽ ነው? ቆይ ማሪ፣ ያው የሰው ልጅ አይደለሁ፣ እሳሳታለሁ። ስሳሳት ደግሞ ልታረመኝ ይገባል። ባሌ ሚስቱን፣ ሚስት ደግሞ የባሏን ገመና ትሸፍናለች አይደል የሚባለው? የኔ ባል ልክ ነሽ የኔ ቆንጆ። ሰላምዬ እንዴት ነሽ? እንዴት ናችሁ? ለው እንግዲህ እሷ ናት ያልኩሽ ልጅ ጎበዝና ቀልጣፋልሽ። ቅልጥፍናዋ ስራዋ ላይ እንጂ ሌላ ነገር ላይ እንዳይሆኑ እንጂ ያልኩ ገብቶሃል አይደል? አረ በደንብ ገብቶኛል። ለእሷ አታስቢ፣ ጎበዝና ቀልጣፋልሽ። አንቺም ደግሞ አትጫለ። ስራዋን ብቻ ጠንቅቃት ስራ እንጂ እኔና እሷ ምንም ያደራርሰን ነገር የለም። ስምሽ ማን ነው? ቃል ኪዳን ይባላል። ደሞዝሽ በወር 2000 ብር ነው። የከስተመር ምግብ ተበላሽቶ ከተመለሰብሽ ከደሞዝሽ ነው የሚቆረጠው። እሱን እንኳን አታስቢ። ሌላው ደግሞ አርፍደሽ ከገባሽ ከደሞዝሽ ነው የሚቆረጠው። ከከስተመር ጋርም አጓጉል ነገር አደርጋለሁ ካልሽ እሱም ከደሞዝሽ ነው። ይሄ ሁላ ነገር አድርገሽ ደሞዝሽ ካልቻለው ደግሞ ከቀጣይ ደሞዝሽ ነው የሚቆረጠው። ገባሽ? በቃ ትቀጠራለች። ይሄን አይደለም የምትፈልገው? አዎ፣ ግን ተምታታብኝ። እየቀጠርሻት ነው ወይስ እያባረሻት ነው? ምንም እየገባኝ አይደለም። ሰላም አትፈላሰፍ። ስራ አይደለ እንደ የምትፈልገው? ስራ ደግሞ ሰጠኋት። ስራማ ስራ ነው። የእሷን ደሞዝ 2000 ብር አልሽ። ከሱ ላይም ደግሞ በቅጣት ልትቀበያት ነው። ይሄ ግን ልክ አሰራር ነው ሰላም? ይሄ እኛ አሰራር ነው፣ አይመለከትም። ሲቀጥል ደግሞ ቅጣት የትም ቦታ አለ። እኛ ላይ ነው እንደ ተጀመረ? አይ ቅጣትማ እኮ አለ። ያንቺስ ግን ከፋ። ለማንኛውም ሰላም አለ ቃል እንካስነሽ። እሺ ውስጥ ያሉት ልጆች አዋራቸው፣ እኔ በኋላ እመጣለሁ። እማረገው እኔን የማውቀው እቺ ደግሞ ከስንት ጊዜ በኋላ ምን ሆና ነው የደወለችው? ብቻ ባለ እንጂ ጋር መጣው ልትለኝ እንዳይሆን። ሰላምዬ እንዴት ነሽ? ሄሎ ሜሮን፣ ሰላም ነው? ዛሬ እንዴት አስታወሽኝ? ከስንት ጊዜ በኋላ እባክሽ። ምን ነው የባሌን እህት ማስታወስ አልችልም እንዴ? እኔ የምልሽ ኧረ እባክሽ ቤት ነኝ። በጣም እኮ ነው ናፈቅሽኝ። እርግጠኛ ነሽ? አንቺ እኮ ቤትሽም ስንመጣ ፊትሽን ትጥዩ ነበር ድሮ። በሰዓቱ ተበሳጭ ካልሆነ እንዴት እበሳጫለሁ? ለማንኛውም እስኪ ዛሬ በእናትሽ ቤት ነኝ፣ እጠብቅሻለሁ። መቼ? ዛሬ? እሺ በቃ ሜሪ፣ ከስራ ስወጣ እመጣለሁ። እሺ ቻው። እሺ እኔ ቆንጆ ነይ፣ በቃ እንዳትቀሪ። እቺ ሴትዮ አልፈልጋችሁም ስትል ከርማ ምን ፈልጋ ነው ዛሬ ናፈቅሽኝ ምናምን ትለኝ ማታት እንዴ? አዎ እንደዚህ ብዬ ተለሳልሽ ልብሽን ብልት ታደርገውና ያችን ሊስትሮ ጠራጊ ደግሞ እንዴት ብለሽ መንቀርሽ እንደምታስወጫት አሳይሻለሁ። አይ ሜሪ፣ እኔ እኮ ለዚህ እኮ ነው የማደንቅሽ። አንቺ አመሻል እንዴ? በመጀመሪያ ቀን እቃውን ልትፈጂው ነው?
አሁን ሂጂና ሰዎቹን ታዘዢ። እቃ መፍደስ ብቻ ነው እንደምታውቂው። ምን ጉዳን ነው ያመጡብኝ በፈጣሪ። ይቅርታ አላወኩም ነበር። እኔ የምልሽ ግን ቆይ የሆነ ቦታ አቅሻለሁ ልበል? እኔ እንጃ ይሆናል እንግዲህ። ምን ይሆናል ትያለሽ? የት እንደማቅሽ አስታውሽኝ እንጂ። እኔ ጋር ጫማሽን አስጠርገሽ ነበር። ያው ሊስትሮ ስለምሰራ እዛ የምታውቂኝ ይሆናል። አሃ ሊስትሮ አልነሻ አወኩሽ። ቢያንስ ስራሽ ቀጥይ። አንቺ ጋር እሺ ይቅርታ። ከሊስትሮ ቦታ እያመጣሁ ሲልም ደግሞ ኮብዝና ሲለኝ ነበር። እንዴት ነሽ? እንዴት ነሽ? ግቢ። ሰላም ነው? ስራ እንዴት ነው? አረፍ በይ። እንዴት ነሽ ታዲያ የባለቤቴ እህት? ኧረ ሙገሳና አክብሮቱ ደግሞ ጨምሯል። እንዴት ነው እባክሽ? ያው መጀመሪያም እኮ ያው አለመግባባት ምናምን ነው። ደግሞ በጊዜ ሂደት እኮ ጊዜ ያስተምርሻል አይደል እንዴ? እሱስ ልክ ነሽ። አንቺ ግን በጊዜ ሂደት ሳይሆን ለጊዜው ነው የሚመስለው ሁኔታሽ። የኔ ቆንጆ፣ አንዳንድ ጊዜ እኮ ለጊዜው ያልሽው ፍቅር ዘላቂ ሆኖ ታገኘዋለሽ አይደል? ይልቅ ምን ላምጣልሽ? የሚበላ የሚጠጣ ዛሬ ደስ ስላሰኝሽ እፈልጋለሁ። እንዴ በምግብና መጠጥ መደሰት ነው እንደ የሚመስልሽ? ከፊቱ ፊቱ እኮ ይባላል አይደል እንዴ? እሱስ ልክ ነሽ። ምን ባክሽ እንደው የኔ ፊት ብዙ ሰው እኮ በቃ ፊትሽ ኮስታራ ነው ምስቃ መሲ ምናምን እኮ ነው የሚሉኝ። ይልቅ ስራ እንዴት ነው? ስራ አሪፍ ነው እንግዲህ እየታገልን ነው። አንዳንድ እቃ ምናምን እየተወደደ አስቸገረኝ እንጂ ከስተመር ደግሞ እቃ ተወዷል ብትይ በቃ አይረዳሽም ብታይ። አሁን እንደዚህ ግራ የተጋባ ነገር እኮ ነው። ምን ሰራተኞችስ እንዴት ናቸው? ያሁን ጊዜ ሰራተኞች እኮ እንግዲህ ጠጋባቸው አይቻልም። ወይ የሰራተኛ ነገር እንኳን አታንሽብኝ። አቃጣይ ብቻ እኮ ነው የሞላው። እንደውም ባልሽ ማለቴ ወንድሜ የሆነችዋን ይዞ መጥቶ ገና ከመምጣት ይሄው ቡጋት ሆናብኛለሽ። እና ታዲያ እንደዚህ ማሰራልሽ ከሆነ ጸባይ ደግሞ ከሌላት አታባረሪያትም እንዴ? ምንድነው በሞላ ሰራተኛ? ባልሽ ነው ይዟት የመጣው ያልኩሽ አባረትኛለሽ? አሃ ለካ ባልሽ ነው አመጣት ያልሽኝ። ምን ባል ያመጣት ሌላ ሰው አመጣት? ስራ ካልቻለች እኮ ኪሳራው ላንቺ ነው። ያው ካንቺ ባላቅም መንገርሽ ብዬ ነው። እሱ ማለት ነሽ ወይ ለኔ አስብሽልኝ ነው። ያው ስላሰብሽልኝ ግን አመሰግናለሁ። ውይ ሰላምዬ አመሰግናለሁ አትበይኝ። አመሰግናለሁ ስትይኝ በቃ ያራቅሽ ነው የሚመስለኝ። ይልቅ እኔ አንድ ነገር ሀሳብ አለኝ። እኔ ጥሩ ሰራተኛ አገናኝሻለሁ። ማለቴ ሙያም ጸባይም ሁሉ ነገሯን ያሟላች የኔ ማር። ምን ይገርማል እውነት። እንደዚህ አይነት ማንነት ኖርሽ እንዴት እስከዛሬ ሳላውቅ። የኔ ቆንጆ ላንቺ ብዙ ነገር ነው የሚገባሽ። ቃል እንዴት አደርሽ? ወደ ስራ እየሄድሽ ነው? አዎ ወደ ስራ እየሄድኩኝ። አይ ጥሩ ነው። እና ስራ እንዴት ነው ታዲያ? እየለመድሽ ነው? አዎ እግዚአብሔር ይመስገን እየለመድኩኝ። እኔ የምልሽ ልጅሽን ግን የት አድርገሻት ነው? ማለቴ አንቺን ለምዳ እንዴት? ልጄን ነፃ ማቆያ አግኝቼ ጠዋት አስገብቻት ከስራ ስመለስ ወስዳታለሁ። እኔ የምልሽ ተዳፈርከኝ አትበይና አባቷ ግን የት ነው ያለው? የት እንዳለ አላውቅም። በሀቅና በዚህ ሰዓት ቢደግፈኝ ደስ ይለኝ ነበር። ማለት የት እንዳለ አታውቂም ማለት ነው? እሱም ልጁን አይጠይቃትም ማለት ነው? እስከ ተወሰነ ጊዜ ድረስ የት እንዳለ አውቅ ነበር። ከ2 ዓመት በኋላ ግን ድምፁን ሰምቼው አላውቅም። የልጅ ፍቅር የለውም። ማርገዜን ካወቀ ወዲህ ነው የጠፋው። ቆይ ልጅቷ ስትረገዝ አልተጋባችሁም ነበር ወይስ ተጋብታችሁ ነው?
አልተጋባንም ነበር። ከመጋባታችን በፊት እንደዛ አይነት ነገር ውስጥ መግባት እንደሌለብን ነግሬው ነበር። ግን እሱ አትወጂኝም አለ። እኔ ብቻ ነኝ የምወድሽ ብሎ ሊለየኝ ሲል የፍቅር መለኪያ ሆይ ከሆነ ብዬ የሚፈልገውን ነገር አደረኩት። እሺ ከዛስ? ከዛማ አረገዝኩት። ማርገዜን ስነግረው እየቀለድሽ ነው ብሎ የውሃ ሽታ ሆኖ ቀረ። ቤተሰቦቼ ማርገዜን ሲያውቁ ዲቃላ መጣሽ ብለው ከቤት አባረሩ። እኔም ጎዳና ወጣሁ። እና ጎዳና ወጥሽ የልጅሽ አባት ዝም አለ ሰምቶ ነው ወይስ አልሰማም ጎዳና መውጣታችሁ? ኧረ ሰምቷል፣ ብቻ አይቶ እንዳላየ ያልፋል ብዙ ጊዜ። በህግ ለመጠየቅ ግን አልሞከርሽም? ምን ብዬ ነው የምጠይቀው? አግባን ብዬ ወይስ ልጅህን እርዳት ብዬ? ማለቴ አግባኝ ሳይሆን ግን ቢያንስ ልጁን እንዲያግዝ እኮ ነው የምጠይቂው። ለእኔ ከባዱ ነገር ልጅን ማሳደግ አይደለም፣ እሱን ማጣት ነበር። በጣም ነው የጎዳኝ። አይ የሆነ ነገር ማድረግ አለብሽ። ነውር እኮ ነው እንዲህ በቀላሉ አታዩ። አሁን ላይ ከሩቅ አይቶ ነው የሚሸሽኝ። ታሲዘኛለሽ ብሎ መሰለኝ። እኔ የምፈልገው እኔ ካለሁበት ፈተና መውጣት እንደምችል ላሳየው ነበር፣ ግን አልቻልኩም። አይዞሽ የጊዜ እንጂ የሰው ጀግና የለም አይደል የሚባለው። ያንቺም ቀን ደግሞ ይመጣል። በርቺ እሺ። አይዞሽ ሂጃው እንዳይረፍድብሽ ወደ ስራ። ሄሎ እንዴት ነህ ደግሞ? ይኸውልህ አሁን በደንብ አዳምጠኝ። እናትዬው የምትሰራበትን ቦታ እልክልሃለሁ። ከዛ በኋላ ልጅቷን ወስደህ ያልኩህ ቦታ ታደርጋታለህ ማለት ነው። እሱም ብር ከመቀበል በፊት ነበር ማሰብ የነበረብኝ። ሲቀጥል ልጅቷ ምን ትሆናለች? እናቷ ጋር የምትወስዳት? ደግሞ አንድ ነገር ንገረው፣ ልጅቷን እዛ ቦታ ከጠርካት በኋላ ቶሎ ተመለሽ፣ ሰዎች እንዳያዩ። ኧረ እኔ ፈራሁ በእናትሽ። አንተ የምን መፍራት ነው? ጦርነት መሀል ገብቶ መፍራት የለም። እሺ ያልኩህን አድርጊ። ጨርሻለሁ። የማናት ደሞቺ? ይሄ ስራ ቦታ እኮ ነው። አውጫት በእናትሽ ወደዛ። ቤተሰቧን ፈልጊና ስጫት። ማይከስ ሰምታታቂም እንዴ? እውነት በይ እስቲ በእናትሽ። ማይ ማውንሽ ነገራሲ ማይ ነው ምንድነው የምታረግሽው? እንጂዬ ልጄ ላንቺ ብዬ ችግር ቢበዛም አሮስልሽ ለቤተሰቦቿ አስጭልኝ እንዴ? ምንድን ነው ያነፋርቅሽ? ልጅ ናት እኮ ለማን ልስጣት? እየቀለድሽ መሆን አለበት። ጭራሽ ስራ ቦታ ይዘሻት መምጣት ጀመርሽ? እውነቴን ነው የምልሽ፣ ማቆያ አስገብቻት ነበር የመጣሁት። እንዴት እንደመጣች አላውቅም። ሰሚኛለሽ? አሁኑኑ ባስሽን ጠቅለለሽ ከስራ ቦታ ይውጭልኝ። ድሮም አላማርሽኝም። ከነዲ ቃላሽ ውጭልኝ። እውነቴን ነው የምልሽ፣ ካሁን በኋላ አይደገምም። አንድ እድል ብቻ እባክሽ። ዘዴያችሁን ነው የመቻጣውትና አንድ እድል ስጪኝ እያላችሁ የልባችሁን ልትሰሩ እባክሽ። ስለፈጠረሽ አምላክ ለምንሽ። የቤት ኪራይ ደርሶብኛል። ቢያንስ እንኳን እሱን ልክፈል ከልጄ ከጎዳና ከምከምት እባክሽ። እና በእኔ በሰላም ብር ነው የቤት ኪራይሽ የምትከፍይው? ሲጀመር ቅጣትሽ ራሱ እኮ ከኪስሽ ያስጨምርሻል። ሰሚኛለሽ? አሁን ካስተመር አትረብሹ። ዲቃላሽን ይዘሽ ውጭልኝ፣ አለበለዚያ ያልሆነ ነገር ይከተልሻል። ማይ ዲቃላ ምንድን ነው? ሰሚኛለሽ? እቺ ቦርኮ ልጅሽን ይዘሽ ታላጠፋለሽ። አሁን ነው ከዚህ ቤት ውጭልኝ። እማይናት ስለበት ምን ተመሰለት? ሰሚኛለሽ? እቺ ቦርኮ ልጅሽን ይዘሽ አሁን ውጭልኝ ወደዛ።